ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ኔትወርክ በጣም እያዛገኝ ነው። አይ ቲንክ ምናልባት ዛሬ መፖስት ከቻልኩ ልፖስተው ነው እና የሀዘንና የማያዊ ነገር እጅግ በጣም ስለገረመኝ ደነቅ ስላለኝ ነው። ብሩኬ አንተ ታውቃለህ ፈጣሪ ብሎ አንድ ሰከንድ ሳይሆን ነው ራሱ አንድ ሰከንድ እንደሆነ ነው ያየሁትኝ እና ያው ብሩኬን እንደዚህ ማለቱን አይቼ ነገ እሰራለሁ ብዬ ነው ዝም ያልኩት። ያው ብሩኬን የጻፈው እኛን ለማሳመን ብሩኬ እንደውም የሆነች እንደዚህ አይነት ነገር ስትፈጠር ብዙ ጊዜ ቲክታክ ቪዲዮ ይሰራል ምናምን ካስታወሳችሁ ማለት ነው። ምናልባት ቪዲዮ ቲክታክ ለምን እንዳልሰራ አላውቅም። ሰሞኑን ደግሞ በጣም ሰሞኑን ብቻ ሳይሆን እኔ ቲክታክ ላይ ብዙ ጊዜ የሚፖስቱት ፖስቶች እየመጡልኝ አይደለም። ሰዎች ሰርች እያረኩላ ነው የምገባው ማለት ነው። እና ወደ ገደሉና ወደ ቁም ነገሩ ስገባላችሁ ጋይስ ልጅ ተሰኝታለች እና ሳላ ለመረበሽ እየሞከርኩኝ ነው። ሀሰን ምን አለ? አለ ያሽረሽ አላህ አፍያ ያደርግልሽ የኔ ትንሽዬ እህት ብሎ ፎቶዋን እንዲሁም ደግሞ የብሩኬና የቅምጥሌ የማሄ ሆኖ ያለውን ተመሳሳይ ያው እኛ ተመልካቾች ነስችም የምናሽቃበጥ እንደዚህ አድርገን ፖስት አድርገን ባገኙት ይህን ፖስት አድርጓል። ከዛ ማሄ ደግሞ እሱ ቲክታክ ላይ ነው ፖስት ያደረገው። ከዛ ማሄ ደግሞ ኢንስታግራም እኮ ደግሞ ቅድም ነው ማወረድኩት። ቅድም አውሮች እንደው ምን እየተናፈሰ ይሆን ብዬ እዚህ ጋር ቲክታክ ሳይ ከዛ ሲሄድ እሷም ደግሞ ብላለች የኔ ቆንጆ የት አላህ አፊያ ያደርግልሽ ብላ ሸር አድርጋለች። እና አንድ ሚስጥር ላወጣ ነው። ማወጣው ምንድን ነው? ሲጀመር ከዚህ በፊት ተጣልታችሁ ነበር። ከዚህ በፊት ምንም ነገር ብላችሁ አታውቁም። አሁን ላይ እንደዚህ አይነት እርግብ ሲል ከስታስታውሱ ከሆነ የሆነ ታይም ላይ እየሰራችሁ ስላልነበረ በእነሱ ብዙ ነገሮች ስለቀረባችሁ አሁን ነገ በእነሱ ትት ብላችሁ እንደነዛ ጓደኞቻችሁ ልትመጣ ስለፈለጋችሁ እኛንም ደግሞ ልታሳምኑ ስለፈለጋችሁ ይህንን ፖስት አደረጋችሁ ማለት ነው። አንደኛ እናንተ አዲስ አበባ ነው ያላችሁት፣ ማሂና ሀሰን አዲስ አበባ ነው ያሉት፣ ቡታጅራ አይደሉም ታውቃላችሁ። የሆነ ታይም ላይ አሁን ምናልባት ታርቀው ሊሆን ይችላል፣ እሱን አላውቅም። ግን የሆነ ታይም ላይ የምር በደንብ ተጣልተው ነበረ ማለት ፎሎ እስከ መነሳሳት ሁላ ደርሰዋል። እውነቱን ልንገራችሁ ፎሎ እስከ መነሳሳት ላይ ካለመደራረጉላ ምናምን ነገር እዛ ጋር ደርሳችኋል። ምናልባት በዚህ ሰሞን አላውቅም፣ ብዙ ነገሮች ጀክ እያረጉኝ አይደለም። የሆነ ኢንስታግራም ሳይሆን ችግሩ ስልኬ ነው። አንድ አፕሊኬሽን ሳወርድ አንድ እያጠፋው የችግር ምክንያት ቲክታክ ላይ አላውቅም። አሁን ላይ አሪፍ ስመስሉኝ ያላችሁ ቲክታክ ላይ ግን ኢንስታግራም ላይም ቲክታክ ላይም ፎሎ ሁሉ ተነሳስታችሁ ነበረ። ብሎክ ተደራርጋችሁን ፎሎ ተነሳስታችሁን አላውቅም። እስቲ ላይክ ራሱ አትደራረጉም ነበረ ማለት ነው። ስለዚህ አሁን ይውላችሁ መታረቅ ጥሩ ደስ የሚል ነገር ነው። ነገር ግን በዚህ መልኩ አይደለም። ውሸት እንደሆነ በደንብ አድርገን ጥንቅቅ አድርገን እያወቅን እናንተ ደግሞ መጣችሁ አላህ አፊያ ያደርግልሽ ምናምን አይመጣም። ደስ አይልም። አታሽቃብጡ፣ አታሟርቱ። ደስ አይልም። እግዚአብሔርን በጣም የሚያስጠላው እንዴ። ግን ታምራላችሁ ለመናገር ብሩኬ ደግሞ አንተ ታውቃለህ ፈጣሪ አሜን፣ እሱ ያውቃል። ፈጣሪ እሱ የፈጠረን አምላክ ለሁላችንም ያውቃል። ግን አንዳንዴ እንዴት መሰላችሁ ማይሆኑ ነገሮች አሉ። የሆነ እኛ መጀመሪያ እዚህ በፊትም ተናግሬያለሁ። የሆነ ስራ ትስሩ አይደለም እመቤቴን ይስሩ። ሁሉም ሰው እየሰራ ነው ይሰራል ምናምን። ግን እኔ ሁሌ ምን ትምላችሁ ምናምን ምንድን ነው መሰላችሁ አንዳንዴ ብዙ ሰዎች አይታችሁ ከሆነ የሆነ እንትን አላቸው የሆነ ድርጅት ላይ ማኔጅ የሚያደርጉ ሰዎች አሉ። በጣም ብዙዎች እኔም ነግሬያቸዋለሁ እዚህ በፊትም። ሴትዮዋን የብዙ ድርጅቶች ማኔጅ ታደርጋለች ኦንላይን ላይ ማለት ነው። ያ ነገር የሚመጣው እናንተ በምታደርጉት ዲስፕሊን ነው። የሰው ልጅ ከምንም በላይ ዲስፕሊን ነው የሚያስፈልገው። ቅምጥሌና ቡራ በደንብ ብንወዳችሁ እናከብራችሁ። እውነታን ይዛችሁ የመጣችሁ እስካሁን እውነታን ይዛችሁ ያላችሁት ማለት ነው። ያልሆነ ቦታ ላይ አግኝተናችሁ አናውቅም ምናምን ነገር በእናንተ በጣም ብዙ ጓደኞቻችሁ፣ ወንድሞቻችሁ፣ እኛም ሌላ ሰውም ብዙ ሰው ፈምሷል። እውነት ለመናገር የብዙ ሰውን እንጀራ ከፍታችኋል። አይ ነው አንደርስታንድ። ግን እናንተን እየገባኝ ያለው ምንድን ነው በጣም ብዙ ወዳጅ ይበዛል። እናንተ ስራ መስራት ሲጀምሩ እንደዚህ ምናምን ብዙ ጠላት አይደሉ እንኳን ያው ሰው ለሰው ይጋጫል። ባይዘው ይህን ስላችሁ ሰውና ሰው ይጋጫል። ስላናደዳችሁ ነው እየተናገርኩ ያለሁት። አይደለም ሰውና ሰው ድንጋይ ከድንጋይ ይጋጫል። ምንም ስህተት የለውም። ነገር ግን እንደዚህ አይነት ቀን ጠብቃችሁ ምናምን ችግር እኮ የለው። ነገ ላይ አሁን ወጣችሁ ለመሰላችሁ አሁን ችንን ፖስት ያደረጉት የእኛን ህዝብ ታውቃላችሁ። ወሬ ማናፈስ ነው። ነገ ቪዲዮ ፖስት ሲያደርጉ ዩቱብ ላይ ምናምን ብለን እንድናይ እናንተ ደግሞ ዛሬ ቤኪ እንዳደረገው አልለቃችሁም እንደዚህ ምናምን ብላችሁ ሌላ ፎቶ ለጠባችሁ ብትመጡ ማለት ነው። እኔ አብሬ ሰብስቤ ነው እንደው እግራችሁን እንደላይ ራሳችሁን ወደታች አድርጌ የምዘቀዝቃችሁ። እኔ ማንም ሰው የሰው ጥላቸው የለብኝ። ነገር ግን በእነዚህ ልጆች ወይኔ ጉድ ፈላ ጋይስ ነገር እንትን እያለ ነው። የሁላችሁ ልጁ ትተኝታለች። ከዛ በኋላ ቀስ ብዬ ወጥት አልኩና በር አካባቢኛ ነው ማወራው እና የወሬ ሱስ ማለት ነው። እና ደግሞ በጣም ብዙ ሰዎች ስትጨነቁ ስላየሁኝ ስራ ነው ብዬ አሳምኜ ውስጤን። ከዛ ደግሞ ሀሰንና ማይሚን እያሉ ነው ምንም ወፍ ምናልባት በዚህ ምክንያት አድርጋችሁ እንዳልኩት በጣም ብዙ የጨረቃ ፋሚሊ ከነሱ እየራቀ ነው።
እንዳያችሁት ማለት ማሂም ቅምጥሌ ጋርም ስለማትታይ ምናምን ሀሰን ምናምን ያ ነገር ስላለ ነገሩ ቀዝቀዝ እያለ ነው የእነሱ ዩቱብ ቻናል ምናምን ካያችሁት ማለት ነው። ግን ይህን አጋጣሚ አድርገው እኔ ኖርማል ነው ተጠቀሙበት። የሆነ ምሰሩ ከመሰላችሁ ና ምሰሩ። ይህን ማስጠነቀቂያ እየነገርኳችሁ ያለሁት ግን ምንድን ነው ልክ ቤኪ ወይ ደግሞ ሁሉ እኔ እኮ ገርም የሚለኝ ደግሞ እናንተ አንዳንድ ሰዎች የምትሸወዱት የእውነት ስራ አይደለም ምናምን የምትሉት ማለት ነው። ማን ነው የማንም ቤተሰብ ገመናውን በአደባባይ አውጥቶ የሚዘረግፈው? ሲቀጥል ደግሞ ብሩኬና ልጅቱ ምናምን አወዛገባችሁን። ቅምጥሌ ግን ትችላለች። እግዚአብሔርን ምንም ነገር ቢሰጣት በደንብ ነው የምትዋጣው። አይደለም እንደዚህ ፌንት አድርጋ ምናምን ተብላ እንደዚህ ምንም እኔ ቢሆን እፍለከለክ ነበረ። እንደውም ይመስለኛል የሆነ ታይም ላይ እንደዚህ ሲሸፍኗት አይታችሁ ከሆነ ራሱ አካባቢ ምናምን እንዳይታይ ያደርጋሉ። የሆነ ፓርት ላይ ይሸፍኗታል ምናምን። ምክንያቱም አችልማ እንደዚህ ጸጥ ማለት እንትኑን ካሜራውን ዙም አድርጌ ውላ ለማየት ሞከርኩና ምንም አይነት ነገር አተነፍስ ምናምን እንቅስቃሴ የለም። ገባችሁ? ስለዚህ ለዛ ነው እንደዚህ የሆነ በደንብ አድርጋችሁ ቪዲዮን ካያችሁት የሆነ ፓርት ላይ እንትን ትላለች። ገባችሁ? ስለዚህ እሷ ሲጀመር ምንም አይነት አክቲንግ ይሰጣት ትወጣለች። መቤት በጣም ጎበዝ ልጅ ነች። ስለዚህ ቅምጥሌ ጎበዝ ነች። ልጅቷ ደግሞ ዛሬ ሁላችሁ እየተወዛገባችሁ ያላችሁ ልጅቱ እውነት ለመናገር ነፍሰ ጡር ነች። ግን ዛሬ ደግሞ ያበላሸችው ነገር ምንድን ነው? በደንብኛን ለማሳመን ብላ አምነናል እኮ ጨርሰናል። ግን የሆነ ነገር ጠቅጠቃለች፣ ልብስ ነገር የሆነ እንደዚህ ወደ ጎን የተጣመመ ወደ ሳቅ የመጣክ ወይ እንግዲህ ልጅቱ ነቃች እንዲህ እንግዲህ ፈላ እኛን ለማሳመን ብላ ጨርቅ ጠቅጥቃ ከዛ ጨርቁ ወደ ጎን ተንጎራደደ ማለት ነው። እና ምንም አልቻልችበትም። በዛ ላይ ደግሞ ረስማ እንደዚህ ማትጫወቱብንም እንደዛ ከሆነ ልክ ካሜራ ይቀረጻል። ከትናንቱ የቀጠሉ ነው ተብሎ ቅምጥሌን ሲወስዷት በመኪና ብሩኬና እንትና ማን ነው እሱ ወይኔ ጠፋኝ ሚፍታ ምናምን እዛ ልጅቱ ወይ ስትከተላቸው ነው እንጂ ከዛ ሚፍታ መጣ እንደዚህ ነው የተፈጠረው ምናምን እዛ ሄዱ። ከዛ ልጅቱ መጣች ተባለ። ከዛ ውጭልን አትውጭልን የሆነ ነገር አድርገኝ ከሆነ እንጂ እኔ ምናምን እንዴ የምርማ ቢሆን ማለት ነው የምር ቢሆን በመጀመሪያ ደረጃ ጋይስ የምር ቢሆን ይህንን ነገር ቅምጥሌ ትጎዳለች፣ ትጎዳለች። ከዛ ደግሞ ብሩኬ ምን ግዴታ አለበት? ልጁን የማሳደግ ግዴታ አለበት። ግን ከእሷ ጋር የመኖር ግዴታ የለበትም። የሰው ልጅ የሚለያችሁ ስለማይፈልጋችሁ እናንተ ጋር መኖር ስለማይፈልግ ነው አይደል? ስለዚህ ከአንድ ጋር የመኖር ግዴታ ሳይሆን ልጁን የማሳደግ ግዴታ አለበት። ግን ቅምጥሌ ጋር ነው መርጦ የመጣው፣ ቅምጥሌ ጋር ነው የሚሆነው። ነገር ግን ነገሩ ሁሉ ውሸት ነው። ቤተሰብ ብሩክ አለማየሁ እናድርገው። ተግባባን አይደል? ስለዚህ ፏፈሽ በሉ፣ እንዳይደብራችሁ፣ እንዳትጨነቁ። አታሟሩቱ ደግሞ ቅምጥሌ ላይ አታሟሩቱ። በዚህ ልክ እግዚአብሔርን ይደብራል። ጉድ እኮ ነው። ኧረ በስመ አብ። ለወሬ ስሮጥ ማለት ነው። ሞትት ብዬላችሁ ነበረ። አሁን ደግሞ በአበበ ስላሴ ብዬ ነው ፖስተው ቪዲዮ ከተፖሰተ ማለት ነው። ኔት በጣም እያሳቀኝ ነው። ማርያምን ደግሞ እኮ ማሂና ሀሰን እያሳቁኝ ማለት ነው። ወይ ጠዋት ብትፖስቱት እኮ እናምናችሁ ነበረ። ጠዋት ብትፖስቱት ኑሮ ዛሬ ጠዋት እንዴት ይሆን ምናምን ብለን እንወዛገብ ነበር። ግን ከዛ በኋላ ቅምጥሌ ደህና እንደሆነች አወቅን። እንደው ደህና እንደሆነችን ባናቅ ራሱ ቪዲዮ ተለቀቀ፣ አየን ምናምን። ከዛ በኋላ አሁን እናንተ አይደብራችሁም? እስካሁን አልነቃችሁም ልትሉ ወይኔ ሰው እንዴት መሳቅ ቦታ ያጣለን? እንዴት ልሳቅ? እና በቃ አንዳንዴ የሆነ ስርዓት ጀምሩ ስትሉ በስነ ስርዓት ተከታታይ እንደሆነ በዚህ ፓርቲ ይሄን አንዴ እንደዚህ ከዚህ ቀን እስከዚህ ቀን ነው የሚያውቃት፣ አንዴ ጭራሽ አላውቃትም፣ አንዴ የሆነ ቦታ ነበረ፣ አንዴ እዚህ ጋ ነው እዛ ጋ ነው። እንዴክም አረገኝ ያላመጣው መቻል መድኃኒት አላገኝ። እሺ ደህና ደሩ። ወዳችኋለሁ። ፏ ብሩም እንዳትጨነቁ፣ ሁሉም ፏ ነው። ቅምጥሌ ማሁንኛ ምንንጫጫውን ቪዲዮ እያየች እየሳቀችም በአንዳንድ ሰዎችም እያዘነችብን፣ ቦራም እንደዛው። ስለዚህ ፏ በሉ። ወዳችኋለሁ።